ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ የተለመደውን የአክብሮት ሰላምታችንን ያቀረብን ፕሮግራማችንን እንጀምራለን። በዛሬው ሐምሌ 24 2018 ዝግጅታችን የትዝብት አድማስ ይዘን ቀርበናል። በዚህ ፕሮግራም በአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ሌሎች ጉዳዮችንም የሚያካትት ጽሑፎችን ያዘለ ይሆናል። ወደ ዝግጅቱ መነጣጠል የጋራ ቤታችንን ያሳጣናል፣ የመከራ ጊዜያችንንም ያስረዝማል። ከአይምሮ በለጠ፣ አዲስ አበባ። በድህነት በረሃብ እየተቆራመደ ላለ የኢትዮጵያ ሕዝብ ብልጭልጭ ግንባታዎች ምን ይሰሩለታል? የጫካ ቤተ መንግስትስ ለደሃው ሕዝብ ምን ይሰሩለታል? ውሃ ከሚጠማ ሕዝብ ላይ ውሃ ለጫካ ፕሮጀክት ማስፈጸሚያና ለጸዋት መመደብ ምን አይነት ጭካኔ ነው? ምን እበላለሁ፣ ምንስ እጠጣለሁ፣ ወዴት እኖራለሁ እያለ ለሚጨነቅ ዜጋ መዋኛ ሐይቅ፣ መዝናኛ ፓርክ ወዘተ ምኑ ነው እያሉ የሚቆረቆሩ ወገኖች በርካታ ናቸው። በሌላ በኩል ስለ ሀገር ግንባታ ልማትና እድገት ሲታሰብ ወይም መጠነኛ ለውጥን ለዜጎች ለመስራት ሲታሰብ ቅደም ተከተል አይወጣለትም? ምን መብላት ይቀድማስ ወይስ መዝናናት? መታረዝን ለመቀነስ መጠነኛ ጥረትን ማሳየት ወይስ ለብልጭልጭ ፕሮጀክቶች ቅድሚያ መስጠት ይገባል ሲሉ የሚደመጡ በርካቶች ናቸው። እነዚህ ሁሉ አባባሎች በጤናማ ሁኔታዎች ውስጥና ሰውነን ብለው የሚያስቡ ሰዎች በገዥነት ቦታዎች ላይ ሲመጡ እንዲያደርጓቸው የሚጠበቁ ናቸው። ከሰውነት ባህሪው ይልቅ አውሬነቱ ከሚበልጠው ከአብይ አህመድ ግን እነዚህ ሁሉ የሚጠበቁ አይደሉም። በዚህ ላይ አብይ የለየለት ጸረ ኢትዮጵያውያን ነው። የኢትዮጵያውያን መራብ፣ መጠማት፣ መታረስ፣ መሞት፣ መታመም፣ መድህየት ወዘተ ሁሉ የሚያስደስተው እንጂ የሚያሳዝነው አይደለም። የኢትዮጵያን መሰረታዊ ፍላጎቶች መሟላት ለኮሎኔል አብይ ትኩረት ሊሰጣቸው የሚችሉ ጉዳዮች ሊሆኑ አይችሉም። እነዚህን የብዙሃን ኢትዮጵያውያን መሰረታዊ ፍላጎቶችን መዘንጋትና የጥቂቶች ፍላጎቶች በሆኑ መዝናኛዎች ላይ ማተኮር ወደ ስልጣን ካወጡት አለቆቹ ፍላጎትና ከሚከተለው የፕሮስፔሪቲ ጎስፔል አምልኮቱ የሚመነጩ ናቸው። ኮሎኔሉ የዚህ ሰይጣናዊ እምነት ተከታይ ነው። የፓርቲው ስም ብልጽግና ወይም ፕሮስፔሪቲ ከዚህ እምነቱ ስያሜ የተወሰደ ነው። ይህ እምነት ዛሬ በአሜሪካና አውሮፓ ሀገራት በስፋት እየተቀፈቀፈ ያለ ሲሆን ወደ አፍሪካም በፈጣን እድገት እየተምዘገዘገ ያለ እንደሆነ መረጃዎች ያረጋግጣሉ። ይህ ሰይጣናዊ እምነት ኢትዮጵያን ጨምሮ ዓለም የጥቂት ባለሀብቶች መሬት ትሆናለች ብሎ የሚያምን ነው። ሀብታምነት ከፈጣሪ የተሰጠ ጸጋ ነው ብሎ ያምናሉ። በተጻራሪ ድህነት ከፈጣሪ የተሰጠው መርገምት ነው ይላሉ። ለደሃ ማሰብ፣ ለደሃ መጨነቅ፣ መጠበብ አያስፈልግም ብለው ያምናሉ። የዚህ ሃይማኖት መሪው አድራጊ ፈጣሪ ኮሎኔሉ ነው። ለዚህ ነው የኮሎኔሉ አብይ የልማት ተብዬ ፕሮጀክቶች ብዙሃኑ ደሃ የኢትዮጵያን ሕዝብን ዘንግቶ ለጥቂቶች የቅምጥል ህይወት ገፊ ባለሀብቶች
እየተጨነቀና እየተጠበበ ያለው። የ666 አባል መሆን የምትፈልጉ እየቀረባችሁ በተቀመጠው ስልክ ቁጥር ተመዝገቡ። ገንዘብ ፈላጊ ከሆኑ ደውለው ያነጋግሩ። ሀብታም መሆን የድል ጉዳይ ሳይሆን ምርጫ ነው። የመልእክቶቻቸው አንኳር ነጥቦች ናቸው። መልእክቱ የሚተላለፈው በድብቅ አይደለም፣ በመንግስታዊ መገናኛ አውታሮች ጭምር ነው። ሰበር ዜና ከመንግስት ኮሚኒኬሽን የተሰጠ መግለጫ ተብሎ ይነገርና መልእክቱ ሀብታም መሆን ከፈለጉ ከኛ ጋር ይገናኙ፣ ጊዜ ያጥፉ፣ በአስቸኳይ ግንኙነት ፈጥረው ሀብታም ይሁኑ ይላል። ውድ ኢትዮጵያውያን፣ ኮሎኔሉ ለስልጣን ማራዘሚያ ኢትዮጵያንና ኢትዮጵያዊነታችንን ለማጥፋት የማይተባበረው ቡድን ወይም ሀገር የለም። የማያሰልፈው ኃይል የለም። የኮሎኔሉ ዓላማውም ሆነ ተግባሩ ኢትዮጵያንና ኢትዮጵያዊነትን በማጥፋት ላይ ያነጣጠረ ነው። በኢትዮጵያና በኢትዮጵያውያን ላይ እየተፈጸመ ያሉ የግፍ ተግባራት፣ ስቃይና መከራ ሁሉ ታቀደውና ሆን ተብለው የሚሰሩ እንጂ ካለማወቅ የሚደረጉ እንዳልሆኑ ኢትዮጵያዊ ሁሉ ባንክሮ ሊከታተላቸውና ሊታገላቸው ይገባል። አብይ የለየለት የኢትዮጵያና ኢትዮጵያውያን ሁሉ ጠላት ነው የሚባለው ለዚህ ነው። ዛሬ በኮሎኔሉ እየተገነቡ ያሉ ሰው ሰራሽ ሐይቆች፣ የፓርክ ግንባታዎች፣ ብልጭልጭ አምፖሎች፣ የጫካ ፕሮጀክቶች፣ በውሃ ላይ የሚንሳፈፉ ሬስቶራንቶች ወዘተ ሁሉ የሚገነቡት ለነዚህ ጥቂት ቅምጥል ባለሀብቶች እንጂ ለብዙሃኑ ደሃ የኢትዮጵያ የህብረተሰብ ክፍሎች ምናቸውም አይደሉም። የኮሎኔሉ የከተሞች መልሶ ማልማት ግንባታ ፕሮጀክቶች በተለያዩ የኢትዮጵያ ከተሞች በተግባር ውለዋል። ጅማ፣ ድሬዳዋ፣ ሐረር፣ ናዝሬት፣ አዲስ አበባ ወዘተ ይካተታሉ። በሁሉም የኢትዮጵያ ከተሞች መልሶ ግንባታ ተግባራትና ዓላማቸው ተመሳሳይ ናቸው። የአዲስ አበባ ከተማን የመልሶ ግንባታና የስም የማልማት ተግባራትን ዓላማና ግብ በናሙናነት ወስደን እንመልከት። በሁሉም ከተሞች የተደረጉ የልማት ሽፋን የተሰጣቸው ተግባራት በሁሉም ከተሞች ህገወጥ ስራ የተሰራባቸው መሆኑ ያመሳስላቸዋል። የከተማ እድገት ዕውቀትን፣ ስነ ምግባርንም ዓላማንና መራህን የተከተሉ አይደሉም። በ3 እና 4 ቀናት ውስጥ አፍርሱ አለበለዚያ አፍራሽ ግብረ ኃይል ያፈርሳቸዋል የሚል ቀጭን ትዕዛዞች ሲሰጡ ነበር። በስም የአዲስ አበባ ከተማ ልማት፣ በተግባር ግን የበቀል በትር መሆናቸውን የሚያመላክቱ ዝርዝር ሁኔታዎችን እንመልከት። 1 ከመሃል አዲስ አበባ ቤታቸው በልማት ስም የፈረሰባቸውና የተፈናቀሉት ቀደምት የከተማዋ ነዋሪዎች የነበሩ እንደ አማራ፣ ጉራጌና ትግራይ የመሆናቸው ምስጢር የበቀል በትር መሆኑን አስረጋጭ ተግባር ነው። ከዚህ ጋር የሚያያዘውና ዋነኛ ተግባር ተደርጎ የተወሰደው የአዲስ አበባ ከተማን የህዝብ ስብጥር ወይም የዲሞግራፊ ስርጭቱን ለማዛባት ሆን ተብሎ በእቅድ የተሰራ መሆኑን የሚያስተባብል መረጃ የላቸውም። 2 ከነዚህ እምብርት የከተማው እምብርት ቦታዎች ላይ የተነጠቁ ባዶ ቦታዎች በሽያጭ ስም በነፃ የሚታደሉት ለገዢው ቡድን አባላት መሆኑን ስናጤን መልሰው በከፍተኛ ዋጋ ሲሸጡት ስንመለከት የሥርዓቱ አገልጋይ ጥቂት ባለሀብቶችን መፍጠሪያ መሳሪያ መሆኑንም እንረዳለን። ለዚህ አይነት የሥርዓቱ የቆሻሻ ተግባር በማስረጃነት አንድ ጉዳይ ላቅርብ። አብይና አዳነች በአስቸኳይ ለ7 የብልጽግና ባለስልጣናት በቦሌ ከተማ ለእያንዳንዳቸው 500 ካሬ ሜትር ቦታ እንዲሰጣቸው ትዕዛዝ ያወርዳሉ። በተግባር ግን 7ቱ የነበሩት 15 ሆነው ለቅርምት ቀረቡ። ለ15ቱም ለእያንዳንዳቸው 500 ሜትር ካሬ ቦታ ተሰፍሮ ተሰጣቸው። ከክፍለ ከተማው የሥራ ክንውን ሪፖርት ላይ የነዚህ ተጨማሪ 8 ሰዎች በተቆርቋሪዎች ጥያቄ አስነሳ። እንደዚህ
8 ተጨማሪ ሰዎች እነማን ናቸው? ትእዛዝንስ ያወረደውና የፈጸመውስ ማን ነው የሚል ክርክር ተከፈተ። በመጨረሻ ግን ነገሩ ተድበስብሶ በጥያቄዎች ላይ ማስፈራሪያና ዛቻ በማካሄድ ነገሩ ተደባብሶና ተዳፍኖ ቀረ። የአዲስ አበባ መልሶ ማልማት ተግባር በእነዚህና በመሳሰሉ ቆሻሻ ተግባራት የታጀበ ነው። ጥቂቶች ባለሀብት የሆኑበት፣ ብዙሃኑ ደግሞ መኖሪያና መስሪያ ቤት እንዲያጡ የተደረገበት የወንጀል ተግባር ነው። 3 ለኢትዮጵያና ኢትዮጵያውያን መልካም ነገር ማሰብና ማለም የማይችለው አብይ አህመድ በከተማዋ በሚሰሩ ፓርኮችና ሬስቶራንቶችን በመጠቀም አዲስ አበባን እንደ ታይላንድ የሴክስ ቱሪዝም ከተማ ሊያደርጋት አስቀድሞ እቅድ ወይም ውጥን አላስቀመጠም ማለት አይቻልም። ይህንን ሞራል ቢስና ሳፋሪ ተግባር ኮሎኔሉ ዕድሜ ከሰጠው ነገ ሲያደርገው የምንመለከተው ጉዳይ ይሆናል። 4 ባለፉት 30ና 40 ዓመታት ኢትዮጵያ ፈጠረቻቸው የሚባሉ ባለሀብቶች ወይም በዘመኑ ብልጽግናም በጊዜው ብሔራዊ ከበርቴዎች መፍጠር አልቻሉም። ስለዚህ የብሔራዊ ወይም እነሱ እንደሚሉት ልማታዊ ባለሀብት የሚባሉ አይደሉም። የነዚህ ባለሀብቶች የሀብት ምንጭ ጥረት፣ ስራ፣ ዕውቀት በቴክኖሎጂና በአገልግሎቶቻቸው የተሻሉና የላቁ ሆነው አይደለም። በውድድርም አሸናፊዎች ሆነው አይደለም። በብልሹ አገዛዞች ላይ በመንጠልጠል እንጂ። በኮሎኔል አብይ አገዛዝ ስርዓት ውስጥ በዋነኛነት ተጠቃሚ የሚባሉት የስርዓቱ አገልጋይ ባንዳዎች፣ የስርዓቱ ደጋፊ ሃይማኖት አባላት የሆኑና ፓስተር፣ ሙዚቀኞች ወዘተ ናቸው። 5 በአዲስ አበባ የከተማ ልማት የተሰሩ ሴራዎች ኮሎኔሉና አዳነች አቤቤ ቀደም ብለው ያለሟቸው ግቦች ውጤቶች ናቸው ማለት ይቻላል። በእርግጥም ተሳክቶላቸዋል። የመርካቶ፣ የፒያሳ፣ የካዛንችስ፣ የቄራ፣ የቂርቆስ ወዘተ ልጅ ነኝ ወይም ነዋሪ ነኝ ማለትን ሰብሮታል። ይህ የአዲስ አበባ ነዋሪዎች መለያ የነበረውን ትስስር አምክኖታል። ነዋሪዎች ከቀያቸው ተበታትነዋል። ማህበራዊ ትስስራቸውንና መተማመናቸውን በጣጥሶታል። ከትንሽ እስከ ትልቅ ያሉ የአዲስ አበባ ነዋሪዎች የመሰረቶቻቸው ማህበራዊ ትስስሮች ፈርሰዋል። በ1966 ዓመተ ምህረት የለውጥ ማዕበል ላይ እያንዳንዱ የአዲስ አበባ ወጣቶች የነበራቸውን የትግል ቁርኝነትና ብርታትን ገዢዎች ይፈሩታል። በቅርቡ በ1997 ዓመተ ምህረት በወጣቶች ላይ ተዋለው የትግል ብርታት ኮሎኔሉን ረፍት ነስቶታል። ይህን ፍራቻቸውን ለመቀነስ ነዋሪዎችን መበታተን ነበረበት። በታተናቸው። በአዲስ አበባ በከተማ ልማት ስም በህዝብ ላይ የደረሰው ጉዳትና ችግር እነ ግርማ ሰይፉ፣ አብይ አህመድ ወይም አዳነች አቤቤ እንደሚሉት ሳይሆን በቀላሉ በጽሁፍ ሲገለጽ ከማይችል ችግር ውስጥ ወድቀው በመማቀቅ ላይ ናቸው። ቤት አልባ መሆን የፈጠረውን የስነ ልቦና ችግር፣ ብቸኝነቱ፣ መራብ መጠማቱ እጅግ አስከፊና አሰቃቂ በመሆኑ የሞት ቁጥራቸውን በየዓመቱ እየጨመረ ነው። ሁሉም የአዲስ አበባ ነዋሪው የሌሎች ወገኖቹ ጣፋንታ መቼ ይደርሰኝ ይሆን እያለ ጠዋትና ማታ ያስባል፣ ይጨነቃል። 6 የኮሎኔል አብይ የአዲስ አበባን መልሶ ማልማት የጥፋት ተልዕኮ የተመለከተው የአዲስ አበባ ህዝብ መልሶ መበቀሉን እንጂ ልማቱ የግድ የሚላቸውን ዕውቀትን፣ ስነ ምግባርን የተከተለ ባለመሆኑ ተሰሩ በሚባሉ ቦታዎች ላይ መኖር የሚገባቸው ትናንሽ የሚመስሉ ግን በጣም አስፈላጊ የሚባሉ የአገልግሎት መስጫ ተቋማትን የዘነጋ ነው። ከህዝብ መራቅ የማይገባቸው በርካታ የአገልግሎት ተቋሞች እንዳይኖሩ ተደርገዋል። ወፍጮ ቤት፣ ልብስ ስፌት፣ ትናንሽ ሱቆች፣ ካፌዎች ወዘተ ጨርሶ ጠፍተዋል። ደሃና ሀብታምን ማራራቅ የአብይ ፍላጎት ቢሆንም መራራቅ ግን አልነበረባቸውም ነበር። በጥቅም ይፈላለጋሉና ኮሎኔሉ በኢትዮጵያና ኢትዮጵያውያን ላይ ያላደረጋቸው ያልፈጸማቸው አረመናዊ ተግባራት
የሉም። ጭፍን ደጋፊዎቹ እያዩና እየሰሙ ዝም እንደሚሉት ካልሆነ በስተቀር አብይ የሰይጣን አምላኪ መሆኑ ብቻ ሳይሆን ከሰይጣኑ አካል ላይ ተቆርጦ የተፈጠረ አረመኔና ጨካኝ ነው። በሚሊዮን የሚቆጠሩ ዜጎች አፈናቅሏል። ኢትዮጵያዊ ዜግነታቸውን ፍቋል። ክብራቸውን አዋርዷል። መኖር አትችሉም ብሎ በህይወት የመኖር መብት ከመግፈፍና የዘር ፍጅት ተግባር ከመፈጸም የበለጠ ወንጀል በምድራችን ላይ የለም። ግለሰቡ ግን በድፍረት ሁሉንም ፈጽሞታል። በእርሱ አምሳል የተፈጠረው በራሱ የሚታዘዝ ኮሬ ነገኛ የተባለ ገዳይ ቡድን አቋቁሞ ኢትዮጵያውያንን ጨፍጭፏል፣ አስጨፍጭፏል። ሀብት ንብረታቸውን አዘርፏል። ንጹሃን ዜጎች በተዋጊ ጀቶችና ድሮኖች ደብድቧል፣ አስገድሏል። የእህል ጎተራዎችንና ክምሮችን በእሳት አጋይቷል። የቤት እንስሳቶች የሀገር የጋራ ሀብት መሆናቸው ሳይታየው የአማራ በመሆናቸው ብቻ በሞርታርና በመድፍ ፈጅቷል። ትምህርት ቤቶችን ወደ ጦር ካምፖች ቀይሮ በሚሊዮኖች የሚቆጠሩ የአማራ የትግራይና የኦሮሞ ወጣቶችን እንዳይማሩ አድርጓል። የአብዛኛውን የኢትዮጵያን ህዝብ ህይወት ከድህነት ወለል በታች እንዲወርድ አድርጎ በህዝብ ድህነት የሚሳለቅ የሰይጣን ቁራጭ ነው። ለሰራውላችሁ መልካም ነገር ሁሉ ምስጋና የምትሰጡ አይደላችሁም። ልማትና መልማትን ለይታችሁ የማታውቁ የአእምሮ ዘገምተኞች ናችሁ በማለት ያቅራራብናል። የኢትዮጵያ ህዝብ በ120 ጉንዳኖች ይመሰላቸዋል። ኮሎኔሉ በድህነት መሳለቅ ብቻ ሳይሆን ስነ ልቦናችንንም ጨምሮ ለመስለብ ታጥቆ የተነሳ የለየለት የጋራ ጠላታችን ነው። ሀገራቸውን፣ ታሪካቸውን፣ ህዝባቸውን በትክክል ሳያውቁ ወደ ስልጣን በኃይል ከሚወጡ ገዢዎች ከዚህ የተለየ ተግባር እንደማይጠበቅባቸው ታሪካቸው ይመሰክርባቸዋል። በአስተሳሰባቸው፣ በሰውነታቸውና በእውቀታቸው እንመራሃለን ከሚሉት ህዝብ በታች እንደሚሆኑ የኮሎኔሉ ተግባር ምስክርነቱ ይሰጣል። ሀገሩንና ህዝቡን እየጠላ የሚገዛ ዘረኛ ግለሰብ ከአብይ አህመድ ሌላ በዚህ ምድር በዚህ ዘመን የሚጠቀስ ምሳሌ የለም። ኖሮህም አታውቅም፣ ድሎትና መበልጸግን አታውቅም፣ የአስተሳሰብ ዘገምተኛ ነው ወዘተ የሚሉ አነጋገሮች መሪ ነኝ ከሚል ግለሰብ የሚጠበቅ አልነበረም። በዛሬዋ ኢትዮጵያ አብይ አህመድ የሁሉም ኢትዮጵያዊ ጠላቶች ስለሆነ ሁላችንም የጋራ ጠላታችንን ለማስወገድ ተባብረን እንነሳ። በተለይም የሀገር መከላከያ፣ በእርግጥም የኢትዮጵያ መከላከያ ከሆናችሁ ከወገኖቻችሁ ትግል ጋር ራሳችሁን አዋህዱ። ሁላችንም ኢትዮጵያውያን የጎጥ ፍላጎታችንን ታግለን እናሸንፈው። ባንዳነትንም አምረን እንታገለው፣ እንጸየፈው። በተጨባጭ በመሬት ላይ እየተፋለሙ ካሉ የህዝብ ልጆች ጋር እንተባበር። ሌላ አማራጭ የለንም። መነጣጠል የጋራ ሀገራችንን ያሳጣናል፣ የመከራ ጊዜያችንንም ያስረዝማል። መተባበር ሁሉን ማድረግ ያስችላልና ኢትዮጵያን ለማዳን እንተባበር። ከተባበርን ያለ ጥርጥር እናሸንፋለን። አድማጮች፣ የዘጋጀነው ፕሮግራም በዚሁ አብቅቷል። Just
ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አብቅተናል። በሚቀጥለው ሳምንት በሌላ የሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት፣ መልካም ሳምንት። አባይ ለሰደው ባፍቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት ከነገ ዛሬ ይሻላል የራሴ ክብር ተነጠቅኩ ተጣላሁና